በጸሎት ጊዜያችን በፍጹም እነዚህን አራት ነገሮች ማድረግ የለብንም። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችንን ለማሳደግ የሚረዱንን መንፈሳዊ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን የዩቲዩብ ቻናል ቤተሰብ እንድትሆኑ ጋብዛለሁ። ይህንን ቪዲዮ ተወዳጆች ላይክ በማድረግ ጀምሩት። ላይክ ስታደርጉት ለብዙዎች ይደርሳል። ዩቲዩብ እያለኝ ያለው ከ50% በላይ ሰዎች አንተን ሰብስክራይብ ሳያደርጉ ነው የሚከታተሉት ነው እያለኝ ያለውና ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ በመሆን አብረን እንማማር። ይህን ቪዲዮ ደግሞ ላይክ አድርጉት፣ ለብዙዎች እንዲደርስ ያደርጋል። በጸሎት ጊዜያችን ብዙ ጊዜ የምንሰራቸው ስህተቶች ይኖራሉና ብዙ ጊዜ አብዝተን ለምሳሌ ይሄኛውን መዝሙር ለዚህኛው መዝሙር ጸልዩ፣ ወይንም ደግሞ መዝሙር ወደ ብትጸልዩ ይሄን እንደዚህ ይሆንላችኋል፣ ወይንም ደግሞ ጸሎት በማድረጋችሁ እንደዚህ አይነት ችግሮችን ትፈታላችሁ ተብለን ሰምተን ሊሆን ይችላልና ብዙ ጊዜ ጸሎት ያንን የተባለውን ነገር አድርገን ባለመሆኑ ግን ኤክስፔክት ያደረገው ነገር ባለመሆኑ እንጎዳለን። እንዲሁም ደግሞ ጸሎት የማይሰራ መስሎ ሊሰማን ይችላል። እንዲሁም ደግሞ የጠበቅነው ነገር ባለመሆኑ ተስፋ በመቁረጥ ከእግዚአብሔር እንሸሻለን። እናም ዛሬ ልንመለከታቸው የፈለኳቸውን አራት ነጥቦች በዚህ ቪዲዮ እንመለከታለን። በጸሎት ጊዜያችን ማድረግ የሚጠበቅብንና ማድረግ የሌለብን ነገሮች ምንድናቸው የሚሉትን አራቱን ነገሮች፣ በተለይ ደግሞ በጸሎት ጊዜያችን እነዚህን ነገሮች አራት ነገሮች ማድረግ የለብንም። በጸሎት ጊዜያችን ጸሎት ማካተት ያለበት ምስጋናንና ልመናን ነው። ጊዜ ግን ልመናን ብቻ አብልጠን ወይንም ደግሞ እንዲደረግ የምንፈልገው ነገር ብቻ በማሰብ ጸሎት ማድረግ የለብንም። ብዙ ጊዜ አይታችሁ ከሆነ ስጋዊ ጉድለት ሊኖርብን ይችላል፣ ወይንም ደግሞ መንፈሳዊ ጉድለትም ሊኖረን ይችላል። ግን ብዙ ጊዜ አብዝተን የምንጸልየው ብዙዎቻችን ብዬ ያስባለሁ ስጋዊ ነገሮቻችን ባለመሆናቸው ምክንያት አብዝተን ወደ እግዚአብሔር እንጮሃለን እና ያ ነገር ባለመሆኑ ምክንያት ደግሞ ተስፋ እንቆርጣለን፣ ከእግዚአብሔር እንሸሻለን፣ ብዙ እናጉረመርማለን። ለምን እንደዚህ ያልሆነልኝ፣ ምን አድርጌ ነው ወደ ማለትም እንደርሳለን። እውነቱን ለመናገር እግዚአብሔርን ያላደረግነው ነገር የለም። እግዚአብሔር ምን አድርጊያችሁ ነው ቢል ይገባል እንጂ እኛ እግዚአብሔርን ያላደረግነው ነገር የለም። በተሰበረ መንፈስ ሆነን ወደ እግዚአብሔር መቅረብ ግን ያስፈልጋል። የመጀመሪያው ጸሎት ከማድረጋችን በፊት ወይም ደግሞ ወደ ጸሎት ከመቅረባችን በፊት ማድረግ የሚገባን ጥንቃቄ የመጀመሪያው በንጹህ ልብና በተሰበረ መንፈስ መሆን መቻል አለበት። የመጀመሪያው ንስሐ በመግባት መሆን መቻል አለበት። ጸሎታችን እንዲሰማልን ፈጥኖ ወደ እግዚአብሔር እንዲደርስልንም የመጀመሪያው ንስሐ መግባት ያስፈልጋል። ነገር ግን ብዙ ጊዜ አብዝተን ልመናችን ብቻ እንዲደረግልን ወይም ደግሞ የፈለግነው ነገር እንዲደረግልን ብቻ ማሰብ የለብንም። ወይንም ደግሞ ያሰብነው ነገር ብቻ እንዲሆንልን ማሰብ የለብንም። ጸሎት ማካተት ያለበት ምስጋናንና ልመናን ነው። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ዮሐንስ ለደቀ መዛሙርቱ ጸሎት አስተምሯል። አንተ አታስተምረንም ወይም ልምለን እንጸልይ ብለው በጠየቁት ጊዜ ጌታችን የመለሰላቸው ወይም ደግሞ ያስተማራቸው ጸሎት አቡነ ዘበሰማያት ወይም ደግሞ አባታችን ነው። የአባታችን ወይ ጸሎት ወይም ደግሞ አቡነ ዘበሰማያትን ጸሎት ስንመለከተው አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ የሚል ነው። ልመናንም ምስጋናንም የመጀመሪያው ምስጋና ከዛ በኋላ ልመናን ያካተተ ነው። አባታችን ሆይ በሰማያት የምትኖር ስምህ ይትቀደስ ብሎ ነው የሚጀምረው። መጀመሪያ ስሙን አመስግኖ አወድሶ በሰማይ የሚኖር አባታችን ስሙን አስቀድሰን ለመኖር ስለሆነ የተፈጠርነው አንደኛው ለምስጋና ስለሆነ ስሙን ለመቀደስ ክብሩን ለመውረስ ያብቃን እንላለን። አባቶቻችን ሲመርቁም እንደዚህ ይላሉ ጸሎት ሲያደርጉ እና የመጀመሪያው ማመስገን ነው። ስምህ ይትቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችን ስጠን ብለን ከዛ በኋላ ነው ልመና የምንጀምረው ማለት ነው። ስለዚህ ማንኛውም ጸሎት መጀመሪያ ሲጀምር መጀመሪያ ያለበት በምስጋና ነው። ምስጋና ነው የመጀመሪያው ነገር፣ ማመስገን ነው። ከዛ በኋላ ነው ልመናን ማካተት ያለበት። ስለዚህ ሁልጊዜም ጠዋት ስንነሳ ብያችኋለሁ፣ የመጀመሪያ የጸሎት ክፍላችን ስንጀምር በጸሎት ጊዜያችን ለምሳሌ ከዘወትር ጸሎት አአት ብለን ወይም ደግሞ በመላገጻችንና ፊታችን አማትበን አአትም ገጽ ብለን ከጀመርን በኋላ
ስብሐት እስከሚለው ወይም ደግሞ ናብሎት ስብሐት ወአኮቴት ለእግዚአብሔር ለወላዲቱ ድንግል ለመስቀሉ ክቡር ታኮቴት ሲባስ ሞ ለእግዚአብሔር ወትረ በኩል ጊዜ በኩል ሰዓት ብለን ከጨረሰን በኋላ ከዚህ ላይ እግዚአብሔር አምላካችንን በጠዋት ስንነሳ ሌሊቱን በሰላም ስላሳደረን ነው ወይም ደግሞ ከጨለማ ወደ ብርሃን ስለመለሰን ምስጋና አቅርበን ነው። ከዛ በኋላ ነው እንግዲህ ሌሎቹን ጸሎቶች የምናደርገው ማለት ነው። ከዛም በኋላ ጸሎቱን ካደረግን በኋላ ደግሞ ልመናችንን እንቀጥላለን ማለት ነው። ሌሎቹን ጸሎቶች ለምሳሌ መዝሙረ ዳዊት፣ ውዳሴ ማርያም ከጸለየን በዚህ መካከል አመስግነን መጀመሪያ ከዛ በኋላ ነው ልመናችን መቀጠል ያለበት ማለት ነው። ስለዚህ በጸሎት ጊዜያችን ማድረግ የሚጠበቅብን ማድረግ የሌሉብን ነገሮች የመጀመሪያው ልመናን ብቻ አብዝቶ ጌታ ሆይ እንደዚህ ካላደረክልኝ ማለት ይሄ የሆነ ነገር ፈልገን ብቻ ወደ እግዚአብሔር እንደቀረብን ያስመስልብናል። እናም ሁል ጊዜ ማድረግ ያለብን የመጀመሪያው ማመስገን ነው፣ ምስጋና ነው። በጸሎታችን መካተት ያለበት ምስጋና ነው የመጀመሪያው። ከዛ በኋላ ነው ልመና የሚቀጥለው ማለት ነው። እግዚአብሔር አምላክ ለኛ ያስብልናል። ቅዱስ ዮሐንስ አፈወርቅ እግዚአብሔር እንደ መልካም አባት ነው ይላል። ለምሳሌ አንድ ነገር ቢከለክለን ያ ነገር ስለማይሆነን እንጂ ስለማይጠቅመን እንጂ እግዚአብሔር ሊከለክለን ፈልጎ አይደለም። የሚያስፈልገን ነገር ሁሉ እግዚአብሔር ይከለክለናል ማለት ነው። ስለዚህ ከኛ በላይ እንደሚያስብልን አባት እንዳለን፣ ከኛ በላይ የሚጨነቅልን አባት እንዳለን የመጀመሪያው ማወቅ መቻል አለብን። ከዛ ሲቀጥል ደግሞ ቅዱስ ያሬድ አንተ አባታችን ነህ እናታችንም ነህ ይላል። አባትም እናትም ከሚያስቡት በላይ እግዚአብሔር ለኛ እንደሚያስብ በእምነት መጸለይ መቻል አለብን። ስለዚህ የመጀመሪያው በጸሎታችን ጸሎት ስናደርግ ልመናን ብቻ አብዝተን ወይም ደግሞ እንዲህ አድርግልኝ እያለን ከእግዚአብሔር ጋር እንደዚህ አድርግልኝ እንደዚህ ሁንልኝ ማለት አይገባም። ማድረግ ያለብን የመጀመሪያው ማመስገን፣ ከዛ ፈቃዱ ከሆነ እንዲያደርግልን ልመናችን ማስቀጠል። ለምሳሌ አባታችን ሆን ስንመለከት አመስግኖ ከዛ በኋላ ነው ልመናው የቀጠለው ማለት ነው። ስለዚህ መጀመሪያ እንደ ልጅነታችን ማመስገን ያለብን እንጂ ልመናን አብዝቶ መናገር የለብንም። አይታችሁ ከሆነ በዚህ ጸሎት እንደዚህ አይነት ችግሮች ይፈታሉ ሲባል የመጀመሪያው ወደ አእምሯችን የሚመጣው ቶሎ ኳልኩሌሽን አድርገን ነገሮች እንዲስተካከሉልን እንዲሆኑልን ነው። ያ ነገር ባለመሆኑ ምክንያት ደግሞ እኛ ተስፋ ቆርጠን ወደ እግዚአብሔር እንረቃለን እና የመጀመሪያው ማመስገን ነው። ክርስቲያን አንደኛ የተፈጠረበት የህይወት ዓላማው ምስጋና ስለሆነ ማመስገን ይገባል ማለት ነው። ሁለተኛው ደግሞ ፈቃድ እግዚአብሔርን መጠየቅ ያስፈልጋል። ብዙ ጊዜ ስንጸልይ ይሄ ነገር እንዲሆንልን እንፈልጋለን፣ አንድ ነገር እንዲደረግልን እንፈልጋለን። በልባችን ያዝነው እንዲሆንልን የምንፈልገው ነገር ይኖራል። ያ ነገር ጸሎት አድርገን እንደሚፈታ ከሰማን በኋላ ጸሎት ካደረግን በኋላ ባለመሆኑ ምክንያት ተስፋ እንቆርጥና ከእግዚአብሔር መሸሸት እንጀምራለን ማለት ነው። ስለዚህ የመጀመሪያው በጸሎታችን ጊዜ ማድረግ ያለብን ፈቃድ እግዚአብሔርን መጠየቅ ይገባል ማለት ነው። የእግዚአብሔር ፈቃዱ እንዲሆን ይህ ነገር ለኔ ያስፈልገኛል ወይ ይጠቅመኛል ወይ መጥቶስ የሚጎዳኝ ነገር ነው ወይ ብለን ማሰብ መቻል አለብን እና የመጀመሪያው ያንተ ፈቃድ ይሁን ማለት አለብን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ነው የሚለው አባታችን ወይ ጸሎት እንኳን። ስለዚህ ፈቃዱ የእግዚአብሔር መሆን መቻል አለበት። በጸሎታችን ጊዜ የእግዚአብሔር ፈቃድ እንዲሆን መለመን መቻል መጸለይ መቻል አለብን ማለት ነው። ፈቃዳችን ለእግዚአብሔር በነገራችሁ ላይ ለእግዚአብሔር ፈቃዳችሁን አሳልፋችሁ ሰጥታችሁ በህይወታችሁ ዝም ብላችሁ እንኳን ብትኖሩ እግዚአብሔር ህይወታችሁን በትክክል እንደሚመራው በጣም ምስክር ነኝ፣ እግዚአብሔር በሚያውቁ ማለት ነው። ከልቤ ነው የምነግራችሁ ይሄንን። በህይወት ዘመናችሁ ሁሉ ፈቃዳችሁን ለእግዚአብሔር አሳልፋችሁ ያ ማለት እንዲህ እንዲሆንልኝ ይፈልጋለሁ እንዲደረግልኝ ይፈልጋለሁ ከማለት መንፈስ ወጥተን ፈቃዳችን ሁሉ ለእግዚአብሔር አሳልፈን ያንተ ፈቃድ ይሁን የምንፈልገው ነገር ሁሉ የእግዚአብሔር ፈቃዱ መሆን አለበት ብለን ማሰብ እንጀምር ከሆነ እግዚአብሔር በንጹህ ልብ ሆናችሁ እግዚአብሔር ይሄንን ብትጠይቁት ህይወታችሁን በሙሉ ይመራዋል። የሚያስፈልጋችሁን ብቻ እግዚአብሔር ወደ ህይወታችሁ ያመጣል። ይሄን በእርግጠኝነት መናገር እችላለሁ እና ሁል ጊዜም ቢሆን በጸሎታችን ማድረግ የሚገባን ፈቃድ እግዚአብሔርን መጠየቅ ያስፈልጋል እንጂ የኛን ፈቃድ ብቻ እንዲደረግልን መፈለግ የለብንም። ብዙ ጊዜ የታችሁ ከሆነ እኛ የምንፈልገው ነገር የሚጠቅመን ላይሆን ይችላል። በጊዜው የሚመስለን ግን በህይወታችን ቢመጣ ያ ነገር ህይወታችንን የሚጎዳ መሆኑን ካወቀ እግዚአብሔር ከኛ ያርቀዋል እንደ አባት ማለት ነው። ቅዱስ ዮሐንስ አፈወርቅም ለዛ ነው እግዚአብሔር እንደ መልካም አባት ነው የሚለው። ለምን መልካም አባት ልጁ አንድ ነገር ቢጠይቀውና ይሄንን አድርግልኝ ቢለው የተሻለውን ነው ለልጁ የሚያደርግለት። እግዚአብሔርም ልክ እንደዛ ነው። ለኛ የሚያስፈልገንንና የሚጠቅመንን እንጂ የማይጠቅመንን ነገር በህይወታችን አያመጣም። ስለዚህ ሁል ጊዜም ቢሆን በጸሎታችን ማድረግ የሚገባን የእግዚአብሔርን ፈቃድ መጠየቅ። የእግዚአብሔር ፈቃዱ ነው ወይ? እግዚአብሔርን ደስ ያሰኘዋል ይሄ ነገር በህይወት የመጥቶ የሚጠቅመኝ ነገር ነው ወይ ወይስ የሚጎዳኝ? ይሄን ነገር በመፈለጊ እግዚአብሔር ደስ ይለዋል። አንዳንዴ እግዚአብሔርን እኮ አብዝተን ስንጎተጉተው ወይንም ደግሞ አብዝተን ስለዛ ነገር ስንጨቃጨቀው እኮ እግዚአብሔር ይሁንለት ብሎ ያለ ፈቃዱ
ፐርሚሽንና ዊል የሚባል ነገር አለ። እግዚአብሔርን ደስ የሚያሰኘውና ፈቃዱ ያልሆነ ነገር ይኖር ይችላል። ስለዚህ ፐርሚሽኑን ሊሰጠን ይችላል፣ ግን ዊሉ ነው ማለት ግን አይደለም። ሊተውን ይችላል ለዛ ነገር ማለት ነው። ፈተናም በህይወታችን የሚመጣው በዚህ ምክንያት ነው። አብዝተን አንድን ነገር በመፈለግና እግዚአብሔር ፈቃዱ ይሁን ባለማለታችን ምክንያት ወደ ፈተናም እንድንገባ ያደርገናልና ሁልጊዜም የእግዚአብሔርን ፈቃድ መጠየቅ ከፈተና እንድንጠበቅም ይረዳናል። ምክንያቱም እግዚአብሔር ከኛ በላይ ለኛ ያስባልና። ስለዚህ ፈቃድ እግዚአብሔርን በጸሎታችን መጠየቅ ይገባል ማለት ነው። ሶስተኛው ደግሞ በእምነት መጸለይ ነው። ብዙ ጊዜ አይታችሁ ከሆነ መዝሙረ ዳዊት አሁን ለምሳሌ በዚህ ቻናል አብዝተን እንማማራለንና ይሄ ይሆናል ሲባል በጥርጣሬ መንፈስ ውስጥ ሆኖ የሚጸልይ ሰው አለ። በጥርጣሬ ሆነን መንፈስ የምንጸልየው ጸሎት ቅድመ እግዚአብሔር አይደርስም። በእውነት በልብ እግዚአብሔር እኔ ካንተ ጋር ነኝና ክፉን አትፍራ ተብለናል እኮ። ስለዚህ በእምነት በእርግጠኝነት ስሜት ውስጥ ሆነን ጸሎት ማድረግ ይገባል። ለምንፈልገው ነገር እንደሚሆን እግዚአብሔር እንደሚያደርግልን የሚያስፈልገን ነገር እንደሚሰጠን የመጀመሪያው ማወቅ አለብን። ስለዚህ በእምነት ሆኖ መጸለይ። ቅዱስ ጴጥሮስ መድኃኔዓለም ክርስቶስ በውሃ ላይ ሲራመድ ሲመለከተው ቅዱስ ጴጥሮስ ጌታ ሆይ አንተ ከሆንክስ እኔ ወደ አንተ እንድመጣ ፍቀድ አለው ና አለው። ከዛ መንገድ ላይ ሲደርስ ግን በጥርጣሬ መንፈስ እንዲሰጥ ሆኗልና ሁልጊዜም ጸሎታችን በእምነት መጸለይ መቻል አለበት። እግዚአብሔር ከኛ በላይ ለኛ እንደሚያስብልን ሁልጊዜም አብሮን እንዳለ መንግስቱን ሊያወርሰን እንደሚፈልግ እንደ ፈቃዱ እንድንሄድ እንዲረዳን ሁልጊዜም ከኛ ጋር እንደሆነ ማሰብ መቻል አለብን። አባቶቻችንን የረዳ አምላክ እኛንም ሁልጊዜ በየዕለት ኑሯችን እንደሚረዳን ምንም በኃጢአት እንኳን ብንሆን በኃጢአት ውስጥ እንኳን እየወጣን እየወረድን እንኳን ብንሆን እግዚአብሔር ረድኤቱን ከኛ እንደማያወርድና ሁልጊዜም ያንን ነገር ለማስተካከል ደግሞ መትጋት እንዳለብን ማሰብ መቻል አለብን። ስለዚህ ሁልጊዜም ቢሆን በጸሎታችን ማድረግ የሚገባን በእምነት መጸለይ ነው ማለት ነው። ስለዚህ የመጨረሻው ደግሞ አራተኛው መጠበቅ ነው። ብዙ ጊዜ ጸሎት አድርገን አይታችሁ ከሆነ ጸሎት ይሄ ነገር ለዚህኛው ይውላል ወይንም ደግሞ ይሄንን ጸሎት ብታደርጉ እንደዚህ አይነት ችግሮችን ይፈታሉ ስንባል የሚመጣብን ነገር በአእምሯችን ቢግ ኤክስፔክቴሽን ነው። በጣም ትልቅ ነገር እናደርገውና በአእምሯችን ካልኩሌሽን ሰርተን ይሄ ነገር በዚህ ነገር ቢሆንልን እንደዚህ ባደርግ ብለን እናስባለን። ማድረግ የሚገባል ለምሳሌ የትምህርት ጉዳይ እኮ ሊሆን ይችላል፣ የትዳር ህይወት እንኳን ሊሆን ይችላልና ይሄ በዚህ ነገር ይፈታል ወይም ደግሞ ይስተካከላል፣ በዚህ ይሄንን ጸሎት ብታደርጉ ትዳራችሁ እንደዚህ ይሆናል ሲባል የምንጠብቀው ነገር አለ። ቅድም እንዳልኳችሁ የእግዚአብሔርን ፈቃድ ይሁን ብለን ከመጸለይ ይልቅ ቢግ ኤክስፔክት እናደርግና ይሄ እንደዚህ ከሆነ ብለን በአእምሯችን ካልኩሌሽን ሰርተን የምንጠብቀው ነገር አለና ያ ነገር ባለመሆኑ ተስፋ እንቆርጣለን፣ ከእግዚአብሔርም ወደ መሸሽት እንደርሳለን ማለት ነው። ወይንም ደግሞ ጸሎት አይሰራም ብለን እንድናምን ያደርገናል ማለት ነው። ነገር ግን ቢግ ኤክስፔክቴሽን ከማድረጋችን በፊት የመጀመሪያው ፈቃድ እግዚአብሔርን መጠየቅ ያስፈልጋል ብያችኋለሁ። ከዛ በኋላ መጠበቅ ያስፈልጋል። ቶሎ ነገሮች እንዲሆኑልን ከመጠበቅ ወይም ደግሞ በፍጥነት ነገሮች እንዲስተካከሉልን ከመፈለግ ይልቅ ይህ ነገር የእግዚአብሔር ፈቃዱ ከሆነ ይሆናል ብለን በእምነት ጸሎት ማድረግ ከዛ በኋላ ደግሞ መጠበቅ ያስፈልጋል ማለት ነው። እና ብዙ ጊዜ በጸሎታችን ግን የምናደርገው ወይም ደግሞ ጸሎት ካደረግን በኋላ ነገሮች በፍጥነት እንዲሆኑልን የመፈለግ አባዜ ይኖርብናል እንደ ሰው ልጅ ማለት ነው። ስለዚህ ያንን ነገር ከዛ ነገር ወጥተን እግዚአብሔር በጊዜው ይሰራል፣ ለሁሉም ጊዜ አለው ብሏል ቅዱስ ሶሎሞን። በእግዚአብሔር በጊዜው ነው የሚሰራው፣ በሚያስፈልገን ጊዜ ነው። እኛ በፈለግነው ላይሆን ይችላል። ያ ነገር እኮ የሚያስፈልገን ከሆነ እግዚአብሔር ወዲያው ነገሮችን ሊያደርግልን ይችላል። ግን ቶሎ በመምጣቱ ደግሞ እኛ የምንጎዳ ከሆነ ነገሮችን ያዘገያል እግዚአብሔር ማለት ነው። ስለዚህ ሁል ጊዜም ቢሆን ጸሎት ካደረግን በኋላ ቶሎ ነገሮች እንደሚሆኑ ከመፈለግ ይልቅ መጠበቅ ያስፈልጋል ማለት ነው። እግዚአብሔር በጊዜው ነገሮችን ውብ አድርጎ እንደሚሰራ በማመን መጠበቅ ያስፈልጋል ማለት ነው። እኛ የኛን ነገር ከተናገርን ከዛ በኋላ ደግሞ እግዚአብሔርን መጠበቅ ያስፈልጋል ማለት ነው። ሁልጊዜም ቢሆን ቶሎ ነገሮች እንዲሆኑልን ከመፈለግ የተነሳ መጠበቅ አንፈልግም። ግን በመጠበቃችን ምክንያት እግዚአብሔር ብዙ ነገሮችን ያስተካክልልናል። ለምሳሌ ቅድስት ሐናን በመጽሐፈ ሳሙኤል ላይ እንደምናገኘው ለዘመናት ልጅ ያልነበራት በቅድስና ህይወት ውስጥ የምታልፍ እናት ነበረች ቅድስት ሐናና ልጅ ያልነበራትም እግዚአብሔርን አብዝታ ትጸልይ ነበረ ወደ እግዚአብሔር ልጅ እንዲሰጣት። እናም በዘመናት ልጅ ያልነበራትም በኋላ ግን እስራኤላውያን ሁሉ የሚመራ ነብይ ልጅ ቅዱስ ሳሙኤል ተሰጥቷታል። ቅዱስ ዘካርያስና ኤልዛቤትን ብንመለከት ልጅ ያልነበራቸው በኋላም ደግሞ በምድረ በዳ የሚጮህ ድምጽ ተብሎ መለኮትን የሚያጠምቅ ተብሎ የተነገረለት ቅዱስ ዮሐንስን አግኝተዋል። ሐናና ኢያቄም እመቤታችን የመሰለች እናት ለማግኘት ብዙ ዘመናትን ጠብቀዋልና መጠበቅ ከእግዚአብሔር ዘንድ መጠበቅ ትልቅ ዋጋ እንደሚያሰጥ የመጀመሪያው ማመን መቻል አለብን። ብዙ ጊዜ ግን መጠበቅ አንፈልግምና ነገሮች ቶሎ እንዲሆኑልን ነገሮች ቶሎ እንዲሳኩልን እንፈልጋለን። ትንሽ ነገር ቶሎ ሊሆን ይችላል፣
ትልቅ ነገር ግን ጊዜ ይፈልጋል። ትልቅ ነገር በጣም ብዙ ጊዜ ይፈልጋል። ያ ነገር የሚያስፈልገን ከሆነ በጣም ብዙ ጊዜ እንዲቆይ እግዚአብሔር የሚፈልገው ትልቅ ነገር ስለሚሆንና እኛን መጥቶ ስለሚጠቅመን ነውና ሁልጊዜም ቢሆን በመጠበቅ ትልቅ ነገር እንደምናገኝ ማመን መቻል አለብን ማለት ነው። በመጨረሻም ጸሎት ካደረግን በኋላ ለእግዚአብሔር ጊዜ አንሰጥም። ቶሎ ተነስተን መሄድ እንፈልጋለን። ጸሎት እንዳደረግን የኛን ትንሽ ደቂቃ እንኳን ቁጭ አንልም። ተነስተን ወዲያውኑ ነው የምንሄደውና ጸሎት ካደረግን በኋላ ለራሳችን የጥሞና ጊዜ ሊኖረን ያስፈልጋል። በጣም በተደጋጋሚ ይሄንን ነገር ብያችኋለሁ። ጥሞና ማለት ቁጭ ብለን ለ10 ደቂቃ ለ5 ደቂቃ ጸሎት ካደረግን በኋላ የኛን ተናገርን። ጸሎት ማድረግ ከእግዚአብሔር ጋር መነጋገር ነው አይደለ? እኛ ከተናገርን በኋላ ቁጭ ብለን ደግሞ እግዚአብሔርን ማድመጥ መቻል አለብን። በቤተ ክርስቲያን ውስጥ ከሆነን ቁጭ ብለን ትምህርቶችን ማዳመጥ፣ በቤታችን ውስጥ ከሆነን ደግሞ መጽሐፍ ቅዱስ ወይንም ደግሞ ሌሎች የስብከት ቪዲዮዎችን በመመልከት እግዚአብሔርን ልናደምጠው ያስፈልጋል። በዛ እግዚአብሔር ይናገራል ማለት ነው። ለምን? በመምህራን አድሮ የሚያስተምር የሚገስጽ እግዚአብሔር እንጂ ሰዎች አይደሉም። ስለዚህ ሁል ጊዜም ቢሆን የጥሞና ጊዜ ያስፈልገናል ጸሎት ካደረግን በኋላ ማለት ነው። ስለዚህ እነዚህን 5 ነገሮች ማድረግ ይገባል በጸሎት ጊዜያችን ማለት ነው። እግዚአብሔር አምላካችን በረድኤት አይለየን። የቅዱሳን ረድኤት በረከት የእመቤታችን የቅድስት ድንግል ማርያም ምርጃና ጸሎት ከሁላችን ከክርስቲያኖች ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን።